የዘንድሮ ምርጫ ገና ከወዲሁ በድራማዎች እየተሞላ ነው። ከ1997ቱ ምርጫ በኋላ ለመጀመሪያ ጊዜ አርቲስቶች ለፓርላማ ወንበር ሊወዳደሩ የሚችሉበት መድረክ ሆኗል። የፊታችን ግንቦት 24 ቀን 2018 ዓ.ም የሚካሄደው ሀገር አቀፍ ምርጫ የበርካቶችን ቀልብ ስቧል። ዘንድሮ ባልተለመደ መልኩ ምርጫውን ያልተጠበቁ ክስተቶች እያጀቡት ይገኛሉ። ከነዚህ መካከል አንዱ በድብቅ የገዢው ብልጽግና ፓርቲ አባል የነበሩ የሙዚቃ አቀናባሪው ካሙዙ ካሳና የቀድሞዋ ጋዜጠኛና ያሁኑ ኦዳ ሽልማት አዘጋጅ በሻቱ ቶለማርያም የሚሳተፉበት መሆኑ ነው። ካሙዙ ካሳ ከገዢው ፓርቲ ጋር አብሮ እንደሚሰራና ትልልቅ የገንዘብ ጉርሻ የሚያስገኙ ፕሮጀክቶችን የሚሰጡት ሰው እንደሆነ ይነገራል። ምንም እንኳ በተለያዩ መንግስታዊ መድረኮች እንዲሁም ጉዞዎች የሚሳተፍ ቢሆንም ከወራት በፊት በባህር ማዶ የተዘጋጀ የሙዚቃ ኮንሰርት እንዲመራ የተመረጠበት መንገድ ዋነኛው ነው። የሙዚቃ አቀናባሪው ካሙዙ ለዚህ ምላሽ መንግስትን የሚከላከሉ ፕሮፓጋንዳዎችን በመቀላቀል በማህበራዊ ትስስር ገጾች ያሰራጫቸው ልጥፎች እንደ አብነት ይጠቅሷቸዋል ታዛቢዎች። አልፎ ተርፎም ታዋቂውን ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮን እስከ መጎንተል የደረሰ ጽሑፍም እስከ መጻፍ እንደደረሰ ነው የሚጠቅሱት። ያም ሆነ ይህ ካሙዙና በሻቱ ቶለማርያም ብልጽግናን ወክለው በቀጣዩ ምርጫ መሳተፋቸው የብዙዎች መነጋገሪያ ሆኗል። ከዚህ ውጪ ሌላኛው መልክ ኦነግ በአማራ ክልል በምርጫው እወዳደራለሁ ብሎ ብቅ ማለቱ ነው። በአቶ ዳውድ ኢብሳ የሚመራው ኦነግ በአዲስ አበባና ኦሮሚያ ክልል ጨምሮ አማራ ክልል ላይ እወዳደራለሁ ባይ ነው። ግንባሩ በምርጫ ቦርድ የተሰረዘው ህወሓት በዚህ ምርጫ እንዲሳተፍም እስከ መጋበዝ ደርሷል። የግንባሩ የሥራ አስፈጻሚ ኮሚቴ አባል አቶ ጀቤሳ ገቤሳ እንደገለጹት መንግስት የፕሪቶሪያውን የሰላም ስምምነትን ከተፈራረመ በኋላ ድርጅቱን ህጋዊ አይደለህም ተብሎ ከፖለቲካ ፓርቲዎች ዝርዝር ውስጥ መሰረዙም ተገቢ አይደለም። አቶ ጀቤሳ አክለውም በ2013 ዓ.ም የተቀሰቀሰው ጦርነት ድርጅቱ ምርጫ አድርገሃል በሚል ሰበብ መፈጠሩ ስህተት ነው ሲሉ ሞግተዋል።